እንዴት ናችሁ ውድ ቤተሰቦቼ? ዛሬ በአይነቱ ለየት ያለ ጊዜ ነው አብረን የምናሳልፈው። አብራችሁን ቆዩ። ከመጀመራችሁ በፊት ግን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጉዞ ወደ ታሪካዊ ደብረ ሊባኖስ ገዳም በኢትዮጵያ ካሉት እጅግ የተከበረ ታሪካዊ የኦርቶዶክስ ገዳማት አንዱ ነው። ገዳሙ ከአዲስ አበባ በሰሜን ምዕራብ 110 ኪሎ ሜትር ርቀት ላይ ይገኛል። በተራሮችና በሸለቆች የተከበበ ውብ እና በጣም አረንጓዴ የሆነ ስፍራ ነው። ገዳሙ በ13ኛው ክፍለ ዘመን በቅዱስ ተክለ ሃይማኖት ተመሰረተ። ተክለ ሃይማኖት የግራሪያን ስዩም የነበረውን ሰሜን ሰገድ ክርስትና እንዲቀበል ካደረጉ በኋላ ይኸው ሹም ለተክለ ሃይማኖት አስቦ ከተባለው ስፍራ መሬት ለክርስትና አገልግሎት በፍቃድ ስለሰጠ በዚሁ ቦታ ለቅድስት ድንግል ማርያም መታወሻ የሚሆን ቤተክርስቲያን ተቋቋመ። ቅዱሱ በኢትዮጵያ ክርስትና ለማስፋፋት በጸሎት፣ በጾም እና በትምህርት ከፍተኛ አስተዋጽኦ እንዳበረከቱ ይታወቃል። በቤተ ክርስቲያን ትውፊት መሰረት ለረጅም ዘመን በአንድ እግራቸው ቆመው ሲጸልዩ ኖረዋል። የቅዱስ ተክለ ሃይማኖት መቃብር በገዳም ውስጥ ይገኛል። በየዓመቱ በሺህ የሚቆጠሩ ምዕመናን በዚያው ስፍራ ሄደው ይጸልያሉ፣ ይሰግዳሉ እና በረከት ያገኛሉ፣ ይፈወሳሉ። በዚህ ቦታ በጣም ብዙ ታምራት ይታያል። እውር ይበራል። ከኤችአይቪ፣ ከካንሰር፣ ከሱስ እና ከተለያዩ ደዌዎች ብዙ ሰዎች እየመጡ ይፈወሳሉ። በገዳሙ አቅራቢያ የሚገኝ የተቀደሰ ጸበል አለ። ብዙ ሰዎች ለጸሎት እና ለመንፈሳዊ በረከት ይጎበኙታል። ደብረ ሊባኖስ ለዘመናት የቤተ ክርስቲያን ትምህርት ማዕከል ነበር። መጽሐፍ ቅዱስ፣ ዜማ፣ ቅኔ እና ሌሎችም የቤተ ክርስቲያን ትምህርቶችን በዚያ ይሰጣሉ እና ብዙ ታላላቅ መምህራን በዚያ አፍርተዋል። የቅዱስ ተክለ ሃይማኖት መታሰቢያ በዓላት በተለይም በየወሩ በ24ኛው ቀን እና በዓመታዊ ክብረ በዓል በሀገርና በውጭ ሀገር ያሉ ሺህ ምዕመናን ወደ ገዳሙ ይመጣሉ። በ16ኛው ክፍለ ዘመን ግራኝ አህመድ የሚመራው ወረራ በኢትዮጵያ ብዙ ከተሞችን፣ ገዳሞቶችን፣ ቤተክርስቲያኖችን አጠፋ። ደብረ ሊባኖስም ከዚህ ጥፋት አልተረፈም። በ1531 ዓ.ም ከግራኝ አህመድ ወገን የነበረ ኡራይ አቡበከር ወደ ደብረ ሊባኖስ መጥቶ ገዳሙን እና ቤተክርስቲያኑን በእሳት አቃጠለ። የገዳሙ ሰዎች እንኳን ቤተክርስቲያኑ እንዳይቃጠል ለማወጅ ሞክረው ነበር ተብሎ ታሪክ ይመዘግባል። ግን እሳቱ ተነሳ። ገዳሙ ሙሉ በሙሉ ጠፍቶ አልቀረም። መነኮሳቱ አማኞቹ የገዳሙን ሕይወት እንደገና ቀጠሉ። በ15ኛው ክፍለ ዘመን በንጉስ ዘርዓ ያዕቆብ ዘመን በደብረ አስቦ የሚባለው ስም ደብረ ሊባኖስ ሆኖ በኢትዮጵያ ያለው ዝናና ሃይማኖታዊ አስፈላጊነቱ በጣም ጨመረ። ከ1935 እስከ 1941 የፋሽስት ጣሊያ ወረራ ወቅት በደብረ ሊባኖስ ከባድ ጥቃት አደረሰ። በ1937 ጣሊያን ወታደሮች መነኮሳትን፣ ዲያቆናትና ምዕመናንን ጨምሮ ብዙ ሰዎችን ገደሉ። የሞቱት ሰዎች ቁጥር ላይ በምንጮች መካከል ልዩነት አለ። የኢትዮጵያ ቱሪዝም መረጃ እንደሚለው 800 መነኮሳትና ዲያቆናት ምዕመናን እንደተገደሉ ይጠቅሳል። የታሪክ ተመራማሪዎች ቁጥር ግን ከ1000 በላይ፣ አንዳንድ ጥናቶች ደግሞ ከ2000 በላይ የሚጠጋ መነኮሳትና ምዕመናን እንደተገደሉ ይገመታል። የዛሬ የምናየው ቤተክርስቲያን ከጥንታዊ ህንፃ ጋር አንድ አይደለም። በ1937 የቀድሞ ቤተክርስቲያን እንደተደመሰሰ በኋላም ዘመናዊ ቤተክርስቲያን እንደተገነባ ይታወቃል። ከገዳሙ ውጭ ያለው ተፈጥሮ ደብረ ሊባኖስ በመንፈሳዊ ታሪኩ ብቻ እንዳይታወቅ አድርጎታል። በአካባቢው በጣም ውብ የሆነ ተፈጥሮ አለ። በተለይ የጅማ ወንዝ ሸለቆ ተፈጥሮ ጉብኝት ጋር ለማጣመር ይቻላል። ነሐሴ 24 ቀን በ1296 ዓ.ም በ99 ዓመታቸው ከ10 ወር ከ10 ቀን አባታችን ተክለ ሃይማኖት አረፉ። መነኮሳትም በበዓታቸው በነበረው ዋሻ ውስጥ ቀበሯቸው። ግንቦት 12 ቀን የአባታችን አቡነ ተክለ ሃይማኖት አጽማቸው የፈለሰበት ቀን ታስቦ ይውላል። አባታችን 7 አክሊላትን ተቀብለዋል። የሄድነው ደርሶ መልስ ስለሆነ የነበረን ጊዜ በጣም አጭር ነበረ። ጸበል የሚጠመቀው ጸበል ተጠመቀ፣ የሚጸልየው ጸለየ። ከውጪ በረከት አገኘን። ቦታው በጣም ሰው እንደመብዛቱ አይደለም፣ በጣም ነፋሻማ ጸጥ ያለ ነው እና ራስን ለማዳመጥ ከፈጣሪ ጋር ለመነጋገር በጣም ይረዳል። ከዛ ትንሽ ተመገብን። ፍራፍሬ መግዛት ነበረብን፣ ፍራፍሬ ገዛን። ከዛ ወደ ባሳችን ገባን። እስካሁን ስላዳመጣችሁኝ በጣም አመሰግናለሁ ውድ ቤተሰቦቼ። በጣም እየጠፋው እንደምመጣ አውቃለሁ።
ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ቻው